ሄሉን ባየሁባት እነሱን ሳያቸው ይመስሉኛል ድንጋይ ህይወት የሌላቸው አለ ያገሬ ሰው። ወላሂ ሄሉ ባለችበት ሀገር አሁን እነዚህ ተፈጥረዋል። እንዴት አንድ ወንድ ለሴት ልጅ በዚህ ልክ ወላሂ ማለት ነው። ሁላቸውም በቃ ሁላቸውም ከዚህ ህይወት መውጣት አለባቸው። ምክንያቱም በቀል አያችሁት መጨረሻው ሲያስጠላ። በበቀል የምንጓዝ ከሆነ መቼም ቢሆን ያንን ሰው መለየት ብቻ ሳይሆን ህይወታችን በሙሉ በቃ ሰላም የሌለው ህይወት ነው የምንኖረው። እልህ ውስጣችን ውስጥ ካለ በቃ ሁሌም መንገዳችን እየተበላሸ ነው። ይህ አሁን ወደ ሄርሜላ መመለሱ ሄርሜላን ብቻ አይደለም የሚጎዳው ሁላቸውንም። ሀታ ፍቅር አሁን የማይሆን ውስጥ ነው የገባቸው። የምር ነው የምላቸው። ሩታን ለመርዳት ብላ ገባች፣ ግን ደግሞ የሶስታቸው አይምሮ ሰላም የለውም። ምክንያቱም በቀል መጨረሻው አያምርም። እና ለምንድን ነው የማይተውት? ይህን ልጅ እኮ ሶስታቸውም ከህይወታቸው ማውጣት ነበረባቸው። ገባቸው? በእርግጥ አዎ እኔ ዛሬ ሁላቸውንም እንትን አልልም። ምክንያቱም ዛሬ ላይ ወደ ሄርሜላ ሲመለስ እሷ ትናንት እንደቆመችው በአቋሟ ብጸና ጥሩ ነበረ። ገባቸው? እመኑኝ እስከ መጨረሻው ከሷ ጋር ይሆናል ብዬ አላስብም። ግን አብርሽ ምንድን ነው ሶስታቸውም አንዷ ጋር ሲሄድ አንዷ ጋር ሲሄድ አንዷ ጋር እያሉ ስላሉት አይምሮ ተበክሎ ሁላቸውንም መጠቀሚያ ነው የሚፈልገው። በቃ ይሄ ሰው ለነዚህ ለሶስቱም አያስፈልጋቸውም። አሁን ግን ማኑ መቼም ሁለተኛ አመታቸው እኮ እንዲህ አይነት ብጥብጥ ከተጀመረና እኔ ወላሂ በእንደነዚህ አይነት ሴቶች ነው በቃ ሀገራችን እየተበለሻሻ ያለው። ትዳር የማይበረክተው ለምንድን ነው? አንድ ሴት ልጅ የኔን ህይወት አሁን ለምሳሌ አንቺም ሆንሽ እኔ ባላገባችሁ ያንን ሰው እኔ ጋር በተጣላ ታይም እኔ እና እሱ የምናስተካክልበት ጊዜ ሳንጨርስ ለምን ለመግባት ይሞክራሉ? በቃ አሁን ላይ በቃ ወንዱን ያበላሸው ምንድነው? እኛ ሴቶች ነን። ወላሂ ወንዱ አይደለም፣ እኛ ነን ችግራችን። የሰውን ነገር ሰው የያዘው ነገር የሚያምረን ሰዎች በቃ የሰውን ህይወት ለማበላሸት የምንጥር እንኳን ሰውና ሰው እግርና እግር እኮ ይጋጫል። ሰውና ሰው ሲጋጭ ለምንድን ነው እንደ ሸይጣን ከመሀል ገብታቸው የሰውን ህይወት የምትበጠበጡት? ይሄ ሁሉ ነገር አሁን ከመጀመሪያው ጀምሮ ፍቅር ጋር ተጣልተው ትንሽ ሳይቆዩ ሩታ ገባች። ከሩታ ደግሞ ሄርሜላ መጣች። አያችሁት አይደል? ግን ሰው የዘራውን ነው የሚያጭደውና ማንኛችንም ቢሆን ለምናደርገው ነገር መጠንቀቅ አለብን። ግን እንደዚህ ለሰዎች ተንኮሎ ደግሞ እኔ በልጣለሁ እያልን የምንገባ ከሆነ በቃ ይህ አሁን የገባንበት ህይወት ብቻ አይደለም እስከ መጨረሻው ህይወታችን የተበላሸ ነው የሚሆነውና አሁን ትዳር እንደዚህ እየተበላሸ ያለው በእንደነዚህ አይነት ሴቶች ነውና ለምንድን ነው ሞኝ የምንሆነው? ለምንድን ነው ቆፍጠን የማንለው? ወላሂ በጣም ይደብራል። እኔ የሶስታቸውንም አሁን ላይ አላደነኩም። የሶስታቸውም ስራ ልክ አይደለም። ገብቷቸዋል አይደለም? አሁን ዛሬ ከሄርሜላ ጋር አይመለስም ነበረ እነሱ። አሁን ሄርሜላ እንዳለችው እንትን ሩት ያኔ ፍቅር እየዋሸሽ ነበር። የሄርሜላን ስም አላነሳም፣ ግን የሩታን ስም እያነሳ ነው ብለሽ ነበር። እሷን ቢወዳት ወደ እሷ ይመለስ ነበር። ያ አይደለም አሁን ወደ ሩታ ያልተመለሰበት ምክንያቱ። ሩታ ጋር ያልተመለሰበት ምክንያት ምንድን ነው? ፍቅርና እሷ ሴራውበት ወደ ሩታ እንዲመለስ አድርገው ስለነበር እነሱን ለመበቀል ነው ወደ ሄርሜላ የሄደው እንጂ ሄርሜላን ከሩታ በላይ አይወዳትም። ከሩታ በላይ ቢወዳት ኑሮ መጀመሪያ ሩታ ሚስቱ ነበር፣ ተለያይተዋል። ህጉን ያኔ በህግ ተፋተዋል። ግን ከሄርሜላን ቀለበት አድርጎላት ነበር። ምንም አይነት ነገር ከኔ ጋር ያልጨረስከው ነገር አለ እያለችው እኮ ነው እሷን ትቷት የሄደው አይደል እንዴ? እሷን ቢወዳት እኮ ሩታ ጋር የተፈታይ ሚስት ናት። እሷ ጋር ሳይጨርስ በትክክለኛው መንገድ እንኳን ሳያናግራት ወደ ፍቅር የተመለሰው ለሄርሜላ ፍቅር ባይኖረው ነው። እና ለምንድን ነው የሱ መበሻሸቅ የሚሆኑት እነሱ? ወላሂ እኔ በጣም ነው የምናደደው እንደዚህ አይነት ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ወላሂ በእንዲህ አይነት ነገር ስሜታዊ ይሆናለሁ። በነገራችን ላይ በዛ ሰው ጫማ ስታልፉ ነው ሁላችሁም ህመሙ ሁሉ ነገር የሚገባችሁና እኔ በትንሿም ቢሆን ተፈተኛለሁና በጣም ነው የሚያስጠላው እንደዚህ አይነት ነገር። በቃ የሆነ እኔ ደግሞ ልክ በቃ እንደሄሉ ነኝ። ትንሽ ነገር ካየሁኝ አልቋቋምም። ግን ደግሞ ትዳር ማለት እንደዚህ አይደለም፣ ሶብር ያስፈልገዋል። ግን ደግሞ ልክ እንደነ ሄርሜላ አይነት ደግሞ እንደነሱ አይነት ሰው መሆን ደግሞ አልፈልግም። እናንተም እንዳትሆኑ መሆንም የለበትም ሲጀመር። ግን ደግሞ ከመውጣታችን በፊት በትዳራችንና ማስተዋል አለብን። ያለንን ነገር ከመጣላችን በፊት ትተን ከመሄዳችን በፊት በደንብ ቆም ብለን አስበን ልንወስን ይገባል። ወስነን ከሄድን ደግሞ መመለስ የለብንም። ወይም ደግሞ አሁን እንደዚህ አሁን የነሱ ህይወት አሁን በቃ ብሽሽቅ ያለ ህይወት በቃ የሚያስጠላ እነሱ ለራሳቸው ብቻ ሳይሆን ለተመልካች ራሱ ስንቱ ሰው አሁን ትዳር እያስጠላው ሰው እያስጠላን ወንዶች ብቻ ሳይሆን ሴቶች በቃ እየረከስነን ያህር ነውና በዚህ ልክ አንድ ወንድ ቢሆን ያክል ምንድነው? ለምንድነው የማይተውት? የሰው ላይ አንዴ ይማራል አይደለ? ትናንትና ከፍቅር ጋር ሆነ ጣይብ ተለየ እንደማንኛውም ሰው ሩታ ጋር ተባለ፣ ከሩታም ጋር ሄደ
ጠይብ ችግር የለውም። አንድ ጥፋቶ ሌላ ጋር መሄድ ይሄ አይደለም። ሶስተኛ መሄድ ጠይብ። ግን ደግሞ አሁን እነሱ ጋር አንዴ ከሷ አንዴ ከዚህ አንዴ ከሷ እያለ የሚመላለስባቸው እንደ ውሃ ቀጅ ምን ማለት ነው? ለምንስ እንደዚህ ይሆናል? እሷ ጋርም ስትሄድ መቀበል፣ እዛችም ጋር ስትሄድ መቀበል። ምንድን ነው እሱ ከወንዶች የተለየ ነው እንዴ? ወላሂ አንዳንድ ጊዜ ማለት ነው ምን ይላሉ መሰላችሁ? ሌላ ሰው ሳይሆን እኔ ባለቤቴ ማለት ምን ይለኛ መሰለሽ? ወንድ ሴቶች እኮ አለ እንደው በቃ የሆነ የሚጎዳቸውን ነው እንጂ እኮ የሚጠቅማቸውን ሰው አትመርጡም ሲል በጣም እንከራከር ነበር። ግን አንዳንዴ የእውነቱን ነው ወላሂ። ለካ ልክ ነው እንደዚህ አይነት ነገሮችን ስለሚያይ ነው። እና በቃ የሚጎዳንን ሰው ነው እዛ የምንመለሰው። የሚጠቅመንን ሰውማ በደንብ እንኳ በስርዓት አንመልስለትም፣ ቦታ አንሰጠውም፣ ፍቅር አንሰጠውም፣ ጊዜ አንሰጠውም። ግን እንደዚህ የሚጎዱንን ሰዎች ተንበርክከን እንግዲህ ተመልከቱ። አሁን ፍቅር እሱ በራሱ ነው የተመለሰው። ግን ደግሞ ሩታና ሄርሜላ የሚያካሂዱት ሙድ አሁን ላይ በጣም የሚደብር ነው። እንዳልኳችሁ እነሱ ከሱ የበለጠ ወንድ ነው የሚገባቸው። ሲጀመር አብርሽ ለእነሱ የሚገባ ወንድ አይደለም። እነሱ ጭራሽ ሁላቸውም ማስተዋል ያላቸው ናቸው። ሄርሜላ እንኳን መሻላ ናት፣ በአስተሳሰቧ በጣም ጀግና ናት። ታስተውላለች፣ ምን ትላለች፣ የምትመልሳቸው ካፏ የሚወጣው አመለካከቷ በጣም እወድላታለሁ። የሆነ ታስተውላለች፣ በተለይ እርጋታዋ። ሩታን በኮን የምትናገራቸውን ቃላቶች ስሙትማ በጣም ነው ደስ የሚል። በቃ ደስ የሚል ቃላቶች፣ በቃ ማስተዋል ያለው። ግን ከአብርሽ ላይ ሁላቸውም ደካማ ሆነዋል። እና ሰው በሚወደው ላይ ደካማ ይሆናል። ግን ደግሞ በሚወደው ላይ ደካማ ይሆናል ማለት እንደዚህ መረማመጃ አድርጓችሁ እናንተን ዛሬ እናንተ ጋር ይመጣል፣ ነገ ሌላ ሰው ጋር እየሄደ መጫወቻ እያደረጋችሁ አንዷ ስትስቀው ወዲ አንዷ ስትቆጣው ወዲ አንዷ እያለ የሚኖሩ ወንድ ላይ አይደለም መቆም ያለብን። በቃ እንዲህ አይነቱ አያስፈልግም ወላሂ። አሁን በኋላ ሲጀመር እነ ሩታ ራሱ ከዚህ በላይ መበሻሸቅ የለባቸውም። ፍቅር የምትሆን የራሷን ህይወት ትኖር፣ ሩታም እኮን በዛው ልክ እና ከዚህ በላይ አስፈላጊ አይደለም። ግን እኔ ወላሂ እነሱ በሚያደርጉን ነገር ላይ ሌላ ሴቶች ሁሉ እንደው አብረን እየተሰደብን ያለ ነውና እባካችሁ ብዙ እህቶች አላችሁ፣ እነሱ ብቻ አይደሉም። በቃ የሰው ትዳር ለማበላሸት አትጣሩ። ሰው የዘራውን ነው የሚያጭደው። እማኑኝ በቃ እናንተ የዘራችኋትን ነገር ታጭዳላችሁ። ሰው ህይወት ውስጥ ገብታችሁ ሰው የደከመበትን ህይወት የምታበላሹ። ትዳር ሲመሰረት በጣም ብዙ ዋጋ ያስከፍላል። ብዙ ነገሮች አሉት። ብዙ መተሳሰር፣ ልጅ አለ፣ ቤተሰብ አለ፣ ገንዘብ አለ፣ ብዙ ነገር አለ፣ ጊዜ አለ፣ ፍቅር አለ። ይህን ሁሉ የተሰራ ቤት አባክናችሁ እናንተ አፍርሳችሁ ለራሳችሁ ለማድረግ ስትሞክሩ የእናንተንም ነገጧት የሚያፈርስ ይመጣል። እና እኔ በትዳር በኩል ወላሂ በጣም ጥሩ አይደለም። ይሄ ሸይጣን አስተሳሰብ ነው እንጂ የሰው ልጅ ጥሩ ልቦና ያለው ሰው አይደለም። እና እንደዚህ ስሜታዊ ሆኜ የምናገረው እንዳልኳችሁ እኔ በዚህ ነገር በጣም ነው የሚያስጠላኝ። እኔ የሰውም ህይወት ውስጥ መግባት አልፈልግም። ሰውን ማረብሽም የራሴንም ደግሞ የሚረብሹኝን ሰዎች ወላሂ ምራት የለኝም ጭራሽ። እና አላህ ይጠብቀን ከእንደዚህ አይነት ሰዎች። ለማንኛውም እስኪ አስተያየት ስጡ እናንተም። ሰላም አለይኩም ወራህመቱላህ